አሁን የምንገኝበት ስድስተኛ ሳምንት ሲሆን ይኸውም ገብርኄር ይባላል። ገብርኄር ማለት ትርጉሙ ታማኝ አገልጋይ ማለት ነው። እንደየአቅማቸው ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጣቸው፣ እንዲያተርፉበት እንዲነግዱበት። ስለዚህ የእግዚአብሔር ልጆች ለአንዱ 5፣ ለአንዱ 2፣ ለአንዱ 1 እንደተሰጠው ሁሉ ለእያንዳንዳችን የተሰጠን ጸጋ አለ። ለእያንዳንዳችን የተሰጠን መክሊት አለ። የእግዚአብሔር ልጆች ያንን መክሊታችንን እንድናተርፍበት ይፈልጋል መድኃኒዓለም ክርስቶስ። 40 ቀናችን በ80 ቀናችን የመንፈስ ቅዱስ ስጦታ ለእያንዳንዳችን የታደለው እኛ ፍሬ አፍርተን እንድንኖር ነው። የተለያየ የጸጋ ስጦታ መክሊት ያልተሰጠው ማንም የለም፣ ሁሉም ተሰጥቶታል። ግን ሁላችንም ማወቅ ያለብን እኔ በመክሊቴ ፍሬ አፍርቼበታለሁ ወይ? ትርፍ አትርፌበታለሁ ወይ? ዛሬ ምን ላይ ነው ያለሁት? ምን እየሰራሁ ነው የምገኘው? እንደ ባለ 5ቱ በጥቂቱ ታምነሃልና በብዙ እሾምሃለሁ እንደተባለው ነው ወይንስ ጌታው ደስ አለው ተደሰተ? እግዚአብሔር ልጆች ዛሬ እግዚአብሔርን መልካም ሥራ ስንሰራ፣ በእምነታችን ስንጸና፣ በመልካም መንገድ ላይ ስንገኝ እግዚአብሔር ደስ ይለዋል። እኛም እንባረካለን። እኛም የበረከት ልጆች እንባላለን። ሁሉ ነገር ያልፋል፣ ሁሉ ነገር ይቀራል። እውቀትም ቢሆን ሀብትም ቢሆን ዝናም ቢሆን ሁሉ ነገር ያልፋል። የማያልፈው ግን ከእግዚአብሔር ጋር መኖር ነው።